السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته رياض الصالحين 57 درساتنا باب قضاء حوائج المسلمين የሙስሊሞችን ጉዳዮች መፈጸምን የሚመለከት ንዑስ ርዕስ ነው። ያለውን ፈضል ትሩፋቱን የሚያመለክት ወደዚህ የሚያነሳሳ ርዕስ ማለት ነው። ሰዎች የወንድሞቻቸውን የተቸገሩ ሰዎችን ባጭሩ ሊያግዟቸው ጉዳያቸው ሊፈጽሙላቸው የሚገባቸው ሰዎችን በማገዝ ላይ መቆምን የሚመለከት ርዕስ ነው። قال الله تعالى يلاقው ከፍ ያለው አላህ እንዲህ ይላል وفعلوا الخير لعلكم تفلحون وفعلوا الخير መልካምን ስሩ لعلكم تفلحون ትድኑ ዘንድ وقال تعالى وما تفعلوا من خير ከመልካም ነገር የምትሰሩት فإن الله به عليم الله በሱ ላይ አዋቂ ነው። የመጀመሪያው አንቀጽ ላይ መልካም ምን ስሩ ትድኑ ዘንድ መባሉ ምንድነው? የሙስሊም ሐዋኢጅን የሰዎችን ጉዳዮች መፈጸምን ማገዝን በተመለከተ የሚያነሳሳ መልእክት ነው ያለው። ይሄም ለፈላህ ለስኬት ሰበብ እንደሆነ መጠቆም ነው የፈለጉት በዚህ ርዕስ ሲያስከትሉ። ሁለተኛው አንቀጽ ላይ فإن الله به عليم ማለት በጎ ነገር የሰራ የሰዎችን ሐዋኢጅ ጉዳዮችን በማገዝ ላይ የተሰማራ ሰው ልፋቱ ከንቱ እንደማይቀር አላህ ያውቀዋል ማለት ይመነዳበታል፣ ሰውየው በከንቱ አይቀርም የሚለው መጠቆም ነው የተፈለገው። ስለዚህ ሰዎች ስራቸው መልካም ስራ ላይ ሲሰማሩ ሊንቁ አይገባም። በአላህ ምልከታ በአላህ እውቀት ስር ስለሆነ ፍሬውን ያገኛሉና። وعن ابن عمر رضي الله عنهما كعبد الله بن عمر تيزو الله يوددلاቸውና أن رسول الله صلى الله عليه وسلم قال يا الله ملكتني እንዲህ ብለዋል አሉ المسلم أخو المسلم مسلم የሙስሊም ወንድም ነው፣ ለሙስሊም ወንድሙ ነው። لا يظلمه አይበደለውም ولا يسلمه አሳልፎ አይሰጠውም ወደሚበድለው አካል ومن كان في حاجة أخيه በወንድሙ ጉዳይ ላይ የሆነ ሰው كان الله يونال في حاجته بس ጉዳይ ላይ የሱን ጉዳይ ይፈጽምለታል። ومن فرج عن مسلمين كمسلم ላይ ያስወገደ من فرج من أزال ያስወገደ ያስገለለ ኩርበተን ጭንቅን ያስወገደ ሰው فرج الله عنه الله ከሱ ላይ ያስወገደለታል ይገላግለዋል። ኩርበተን من كرب يوم القيامة كقيامة ቀን ጭንቆች ውስጥ የሆነ ጭንቅን ያስወግድለታል፣ መከራን ያስወግድለታል። ومن ستر مسلما የሸፈነ ሰው ነውሩን አይቡን የሚያሸማቅቀውን ሰዎች ዘንድ የሚያሳጣውን ስሙን የሚያጎድፈው ነገር የሸፈነለት ستره الله يوم القيامة الله እንዲሁ በትንሣኤ ቀን ይሸፍነዋል። متفق عليه ቡኻሪና ሙስሊም የተስማሙበት ዘገባ ነው። በዚህም ላይ ያለው ሸይኹ ረሂመሁላህ ይህንን ሐዲስ በዚህ ርዕስ ሲያሰፍሩ ምንድነው ሊጠቁሙን የፈለጉት? የሙስሊምን ሓጃ መፈጸም ዋናው መርበጥ الفرس محل الشاهد ምንድነው? من كان في حاجة أخيه كان الله في حاجته በወንድሙ ጉዳይ ላይ يعني في قضاء حاجة أخيه የወንድሙን ጉዳይ በመፈጸም ላይ የተሰማራ ሰው አላህ የሱን ጉዳይ ይፈጽምለታል የሚለውን ማሳሰብ ይህንን ለመጠቆም ነው ሐዲሱን ያመጡት። المسلم اخو المسلم ሙስሊም ለሙስሊም ወንድሙ ነው። ዘር ባያገናኘው ቋንቋ ባያቀራርበው እንኳን ሙስሊም ለሙስሊም ወንድሙ ነው። ኢማናዊ የሆነ ትስስር ከስጋ ትስስር የበለጠ የጠነከረ ዋጋ ያለው። ለዚህ ትስስር ለዚህ ወንድማማችነት ዋጋ ለመስጠት ማለት ሰዎችን ያስተሳሰረባቸውን ገመድ ኢማንን ዋጋ አለመስጠት ነው የሚሆነው። المسلم اخو المسلم لا يظلمه አይበድለውም። ምክንያት ሰው ወንድሙን ሊበድል አይገባምና لا يظلمه
በሚል ضبط ያደረጉታሉ አይበድለው ولا يسلمه أسالف يسدهم لم يبدله لم يفودوا ومن كان في حاجة أخيه كان الله في حاجته كذا ومن فرج عن مسلم كربة فرج الله عنه كربة من كرب يوم القيامة ስለዚህ ጭንቅ ላይ የወደቁ ሐሳብ የገባቸው መከራ የገጠማቸው ሰዎች ከጭንቃቸው የሚወጡበትን ሰበብ ያደረሰ በሙሉም ይሁን በከፊል አላህ Subhanahu Wa Ta'ala በአምሳያው ይመነዳዋል الجزاء من جنس العمل ሰዎች የሚመነዱት የልፋታቸውን የጥረታቸውን አምሳያ ነውና ስለዚህ የሙስሊም ወንድሞችን የሙስሊም እህቶችን ጭንቅ በማስወገድ ላይ የተሰማራ ሰው ሙስሊም ሲባል ይበልጥ ሐቁ የተነከረ ለማለት እንጂ የትኛውንም ችግረኛ ማገዝ ውስጥ የሚገባ ነው በዚህ ላይ የተሰማራ ሰው አላህ የልፋቱን እጥፍ ደርባ አድርጎ ይመነዳዋል ومن ستر مسلما ستره الله يوم القيامة ሙስሊምን የሸፈነ ሰው ነውር የተመለከተ ሰው ይሄንን ሊያወጣ አይገባም ሊሸፍን ይገባል ያለበለዚያ በአኺራ ብቻ አይደለም ሰዎች በዱንያም የክፋታቸውን ውጤት እዚሁ ሊያዩ ይችላሉ ሊዋረዱ ይችላሉ የአኺራው ደግሞ የከፋ ነው የሚሆነው وعن أبي هريرة رضي الله عنه كصحابي أبو هريرة عبد الرحمن بن صخر تيزو الله يودد الله جونا عن النبي صلى الله عليه وسلم ساتوك نبيات نزو قال لي بلو على من نفس عن مؤمنين كأمان لي يسقلل يستنفس يسوقد كربة من كرب الدنيا كدنيا تنقوت وسط كدنيا مكرا وسط يهون تنق يسوقد نفس الله عنه الله كسوي قال ولا يسوقد اللتال كربة من كرب يوم القيامة كقيامة مكرا وسط فتنا وسط يسوقد اللتال قال ومن يسر على معسر ومن يسر يقلل ومن يسر يقلل على معسر ادا مكفل يقاتو فتنا وسط يغباسو يا ادا شكم يكبدون سو يقللለት ሰው በሙሉም ይሁን በከፊል በማስወገድ يسر الله عليه الله በሱ ላይ ያቃለለለታል في الدنيا والآخرة بدنيا بآخرة الله ما قال لن يقدموا يسطوال ማለት ነው ومن ستر مسلما يشفن سو ستره الله في الدنيا والآخرة الله بدنيا بآخرة يشفنዋል እነዚህ ቀጥታ ብቻ አይደለም የምንረዳቸው ሙስሊምን የሸፈነ አላህ በዱንያም በአኺራም ይሸፍነዋል ሙስሊምን ያጋለጠ ያዋረደ እንዲሁ በዱንያም በአኺራም ውርደት ይመጣበታል ሊሰጋ ይገባዋል ሊፈራ ይገባዋል والله في عون العبد الله باريውን በማገዝ በመርዳት ላይ ነው ይረዳዋል ያግዘዋል ما كان العبد باريው እስከሆነ ድረስ في عون اخيه ወንድሙን በመርዳት ላይ እስከሆነ ስለዚህ አንድ ሰው የሙስሊም ወንድሙን ሐጃ ጉዳይ በመፈጸም ላይ ሲሆን ለራሱ መልካም ያዋለ እንደሆነ ሊያስብ ይገባል ይሄን አለማሰባችን ነው የወንድሞችን ሐዋኢጅ ጉዳዮች መፈጸም እንደ ሸክም ምን ቆጥርበት ምክንያት ومن سلك طريقا መንገድን የገባ ሰው يلتمس فيه በሱ ላይ የሚፈልግበት ሆኖ علما ዕውቀትን የሚፈልግበትን መንገድን የገባ ሰው ለዕልም ፍለጋ የወጣ ሰው سهل الله له الله ለሱ ያገራለታል ያቀልለታል طريقا الى الجنه የጀነት መንገድ ያቀልለታል وما اجتمع قوم سوت አይሰባሰቡም في بيت من بيوت الله تعالى الله ቤቶች ውስጥ በሆነ ቤት አይሰባሰቡም يتلون كتاب الله يا الله መጽሐፍ የሚያነቡ ሆነው ويتدارسونه የሚማማሩትም ሆነው بينهم በመካከላቸው إلا نزلت عليهم በእነሱ ላይ የወረደች ቢሆን እንጂ السكينة سكنة እርጋታ وغشيتهم الرحمة يا الله እዝነት የሸፈነቻቸው ቢሆን እንጂ وحفتهم الملائكة ملائكة ያካበቧቸው ቢሆን እንጂ وذكرهم اللهم ያወሳቸው ቢሆን እንጂ في من عنده سزند كالو زند كملائكة زند ومن بطأ به عمله سراو يسكرون لم يسرع به أسقدمهم نسبه زرو يسقدمهم رواه مسلم
ሙስሊም የዘገቡት خير ትንሽ ማብራሪያ ለማስከተል የተወሰኑ መልእክቶች የመጀመሪያው ሐዲስ ላይ ያሉ ናቸው መልእክተኛው ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ከአማን ላይ ከዱንያ ጭንቆች የሆነ ጭንቅ የገፈፈ ሰበብ የሆነው ሰው አላህ Subhanahu Wa Ta'ala ከየውም القيامة ጭንቆች ውስጥ ይፈርጀዋል ይገላግለዋል ومن يسر على معسر በእዳ የተጨናነቀን ሰው ያቃለለለት እዳው የራሱ ሆኖ በከፊል በሙሉ አንስቶለት ሊሆን ይችላል ወይም እዳው የሌላ ሆኖ ያንኛውን በመሸምገል በማማከር ሊሆን ይችላል አግዞ ሊሆን ይችላል እዳውን በመክፈል يسر الله عليه في الدنيا والآخرة በዱንያም በአኺራም አላህ ያቀልልለታል ጭንቅን ያስወግድለታል ومن ستر مسلما የሸፈነ ሰው ستره الله في الدنيا والآخرة والله في عون العبد በየትኛውም መልኩ አንድ ሰው ما كان العبد في عون أخيه ወንድሙን በመርዳት ላይ እስከተሰማራ ድረስ የአላህ እገዛ ከሱ ጋር አለ በየትኛውም ሐሳብ በየትኛውም ጉዳይ ወንድሙን ለማገዝ ሲነሳ የአላህ እገዛ ከሱ ጋር አብሮት አለ ومن سلك طريقا መንገድን የገባ ሰው يلتمس فيه علما የሸሪዓ ዕውቀትን ወይም ሸሪዓ የሚረዳበት የሆነ ዕውቀትን ፍለጋ የተሰማራ ሰው سهل الله له طريقا إلى الجنة የጀነት መንገድ ያገራለታል ከሚፈልገው ዒልም ላይ ባይደርስ እንኳን ማለት ነው ሸሪዓን ዲንን የሚያውቅበትን ዕውቀት እንዲሸምት አድርጎ ወደ ዲን እንዲቀርብ ወደ አላህ እንዲቀርብ ያግዘዋል አንድ ወይም ለፍለጋ በመነሳቱ ብቻ በንያው ብቻ አላህ Subhanahu Wa Ta'ala የጀነትን መንገድ ያገራለታል ስለዚህ ዒልም ፍለጋ ላይ የሚሰማራ አካል ጉዞ ወደ ጀነት እንደሆነ ሊያስብ ይገባል ኢኽላስ ቁርጠኝነት አላህን ማሰብ ሲኖር መሸቃ ቢኖር ፈተና ቢኖር እንኳን ያቀልለታል ከፊቱ የበለጠን ነገር የሚያልም ሰው መሐል ላይ የሚገጥሙትን ትንንሽ ፈተናዎች ለመታገስ አይከብደውም ወደ ጀነት መንገድ ላይ እንደሆነ ሲያስብ ይበልጥ ጉዳዩ ይቀላል እዚህ ላይ ዒልም ፍለጋ ሲባል አገር አቆራርጦ መሄድ ብቻ አይደለም ሰው በሰፈሩም ሊሆን ይችላል ቤቱም ሊሆን ይችላል በስልኩ እየተማረ ሊሆን ይችላል ከቤቱ ሙጣላዓ ያደረገ ሊሆን ይችላል ይሄ ራሱ እዚህ ውስጥ የሚካተት ነው የሚሆነው ومجتمع قوم ሰዎች አይሰባሰቡም في بيت من بيوت الله تعالى ከአላህ ቤቶች ውስጥ ሲባል እዚህ ላይ በብዛት ሰዎች ዲናቸውን የሚማማሩት መስጂድ ውስጥ ስለሆነ ይሄን ለመጠቆም እንጂ መስጂድ ውስጥ ባይሆንም መድረሳ ሊሆን ይችላል ቤት ውስጥ ሊሆን ይችላል ባሉበት ቦታ ሆኖ መማማር ሊሆን ይችላል እዚህ ውስጥ ይገባል አብሮ የተፈለገው ምንድነው በመሰባሰባቸው የሚፈለገው ዓላማ መገኘቱ ነው ومجتمع قوم في بيت من بيوت الله تعالى يتلون كتاب الله يا الله كتاب يمما هنا يستبسلون ويتدارسونه بينهم በመካከላቸው የሚማማሩት ሆነ ስለዚህ ይሄ ከተገኘ መሰባሰባቸው የትም ቦታ ቢሆን لا مفهوم له መስጂድ ለሚለው የተለየ መልእክት አንሰጠውም እዚህ ላይ የመስጂድ የተለየ ዋጋ አለው በርግጥ ነገር ግን የሚፈለገው እዚህ ሐዲስ ላይ የተፈለገው መልእክት የትኛው ነው የተሰባሰቡበት ዓላማ ነው የአላህን ኪታብ ለመማር ለመቅራት የተሰባሰቡ ሰዎች በእነሱ ላይ ሰኪና ልባቸው ሰላም የሚያገኝበትን መረጋጋትን አላህ Subhanahu Wa Ta'ala በእነሱ ላይ ያወርዳል እዝነቱ ያካብባቸዋል ይሸፍናቸዋል እንዲሁም መላእክት ያጅቧቸዋል وحفتهم الملائكة መላእክትም ያካብቧቸዋል ያጅቧቸዋል እንደዚሁ በማክበር የተሰባሰቡበትን ጉዳይ ዋጋ በመስጠት ያጅቧቸዋል وذكرهم الله في من عنده الله ደግሞ ከሱ ዘንድ ካሉ ከመላእክት ዘንድ ዝናቸው ከፊል ዘንድ ያወሳቸዋል ዝም ብሎ መወሳት አይደለም ይወሱት በአላህ ነውና የተለየ ዋጋ ይኖረዋል ከዚያ የሐዲሱ የመጨረሻው ክፍል ምንድነው ومن بطأ به عمله ስራው ያስቀረውን አካል لم يسرع به نسبه ዘሩ ያስቀድመው የፈለገ የነብይ ዘር እንኳን ቢሆን ነብዩ ሰለላሁ ዐለይሂ ወሰለም ለፋጢማ ምን እንዳሏት ይታወቃል ሰሊኒ ሚን ማሊ ማ شئتي ከገንዘቤ የምትፈልጊውን ጠይቂኝ ከዛ ውጪ ግን لا أغني عنك من الله شيئا ከአላህ በኩል እኔ ምንም አልፈይድሽም ስለዚህ ራስሽን ወደ ኢኽላስ በመቅረብ
በመልካም ስራ ላይ በመስተማራት ከጥፋት በመራቅ ራስሽን አድኝ ብለው ነው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት። ነብዩ ሰለላሁ ዐለይሂ ወሰለም ለፋጢማ ካልሆኑ ለእናታቸው ካልሆኑ ለወላጅ እናታቸው ኩፍር ላይ ነው የሞተችው። በአንድ ወቅት ቀብሯን ከዘየሩ በኋላ ሰዎች አብረዋቸው የተከተሉ ሰዎችን እስከሚያለቅሱ ነው የደረሱት። አልቅሰው ሌሎች ተመልካቾች እስከሚያለቅሱ ሲጠየቁ ምንድነው ያሉት? አላህ ሱብሓነሁ ወተዓላ የእናቴን ቀብር እናቴን እንዲምርልኝ ጠየቁት፣ አልፈቀደም። ቀብሯን እንድዘይር እንድጎበኝ ጠየቅኩት፣ ፈቀደልኝ ብለው ነው የተናገሩት። ነብይ ሆነው ለእናታቸው ኩፍር ላይ ስለሞተች ለሱ አልሆኑ፣ ለአባታቸው አልሆኑ። የሆነ ሰው መጥቶ አባቴ የት ነው ብሎ ጠየቃቸው። አባትህ እሳት ውስጥ ነው አሉት። ከፍቶት ሲመለስ እንደገና ከጠሩት በኋላ አቢ ወአቡከ ፊናር፣ አባቴም አባትህም እሳት ውስጥ ናቸው አሉት። በዚህ ደረጃ መልእክተኛው ሰለላሁ ዐለይሂ ወሰለም እንዲህ ከተባለ ለእሳቸው እንዲህ ከተባለ የእሳቸው ስጋ መሆን ዝምድና በኩፍር ላይ ለሞተ ከኢማን ለራቀ ሰው ካልጠቀመ በተመሳሳይ ከዛ በታች አሉ የበለጠ እንዲያውም ዘራቸው ሊጠቅማቸው አይችልም። የወልይ ዘር፣ የመሻይኽ ዘር፣ የትልቅ ሰው ዘር መባል ቅንጣት ታክል ከአላህ ዘንድ አይጠቅማቸውም። ወመን በጠአ ቢሂ ዐመሉሁ ለም ዩስሪዕ ቢሂ ነሰቡሁ። በርካቶች ይዘናጋሉ በዚህ መልኩ። አንዳንዶች እንዲያውም ምን እስከሚሉ በዱንያ ጉዳይ የሚኻድሟቸውን ሰዎች ሶላት እንኳን ስገዱ ብለው አይናገሩ። አንዳንዶች ምን ይሏቸዋል? ችግር የለም ለአኺራው እኛ አለንላችሁ ይሏቸዋል። በተጨባጭ ያለን የራሳቸውን መጨረሻ ያወቁት። እንዲያውም ይሄ ከባድ ጥፋት ነው፣ አደገኛ የሆነ ጥፋት። ስለዚህ ዘሩ ያስቀደመውን ስራው ያስቀረውን ዘሩ ያስቀደመውን በኢማን ላይ መበርታት፣ በመልካም ስራ ላይ መበርታት እንደሚገባ የሚያሳስብ መልእክት ነው ያለው። ወደ ቀጣዩ ርዕስ እናልፋለን። ባቡ ሸፋዓ፣ ሽምግልናን ማማለድን የሚመለከት ርዕስ። የሰዎችን ጉዳይ ለመፈጸም የበላይ ኃላፊ ሊሆን ይችላል። ጉዳዩን የሚፈጽመውን አካል ሄዶ ማናገር፣ ለሆነ አካል ጉዳይ እንዲፈጽም። ለምሳሌ ባለስልጣን ሊሆን ይችላል፣ ከፍ ያለ የሆነ ቦታ ያለው ሊሆን ይችላል፣ ሀብት ያለው ሊሆን ይችላል፣ ቤተሰብ ወላጅ ሊሆን ይችላል። ብቻ የሆነ ሰው ሌላ አካል ዘንድ ጉዳይ ኖሮት ለማናገር ፈርቶ ወይም ማናግሮ ፈቃደኝነት አጥቶ ከሆነ ለዚያ አካል በመልካም ማሸማገል፣ በመልካም ማማለድ ያለውን ዋጋ የሚመለከት ርዕስ ነው። ቃል አላሁ ተዓላ መን የሽፈዕ ሸፋዓተን፣ ምልጃን የሚያማልድ ሽምግልናን የሚሸመግል ሰው ሐሰነተን፣ በመልካም ከሆነ ሰው በጥፋት ሊያሸማግል ይችላል። በመልካም ከሆነ የኩን ለሁ ነሲቡን ሚንሃ፣ ለሱ ድርሻ ይኖረዋል አለ አላህ ስብሓነሁ ወተዓላ። ለምሳሌ የሆነ ጉዳይ ያለው ያ ጉዳይ ለባለ ጉዳይ ሄዶ ሌላኛውን አካል አናገረለት፣ ጉዳዩ ተፈጸመለት፣ ፈጻሚው አጅሩን ያገኛል። ይሄኛው አማላጁ ሸምጋዩ አካል በተመሳሳይ የጥረቱን የልፋቱን አጅር ያገኛል። መን የሽፈዕ ሸፋዓተን ሐሰነተን የኩን ለሁ ነሲቡን ሚንሃ፣ ድርሻ ይኖረዋል ከዛ ጥረቱ። وعن أبي موسى الأشعري رضي الله عنه قال أبو موسى الأشعري الله يودد الله شونا እንዲህ አሉ። ካነ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነበሩ። ኢዛ አታሁ ጣሊቡ ሓጀቲን ባለ ጉዳይ ከሳቸው ዘንድ በሚመጣ ጊዜ አቅበለ ዐላ ጁለሳኢሂ ወደሚያቀማምጧቸው ባልደረቦቻቸው ይዞሩና ፈቃለ እንዲህ ይላሉ፣ ኢሽፈዑ አማልዱ ቱእጀሩ ትመነዳላችሁ። ሌላ ጋር ጉዳይ ያለው ሰው ሲኖር እናንተ አማልዶለት የሚፈጽመው ሰው ጋር አገናኙት ወይም የሚፈጽመው ሰው አናግሩለት ብለው ይናገራሉ። ምን እንዲያገኙ? ቱእጀሩ ትመነዳላችሁ። ዓላማው ምንድነው? ሙስሊሞች በተለያየ ምክንያት ጉዳያቸው ሌላ ሰው እጅ ላይ ይሆናል። ይህንን የሰዎችን ጉዳይ ለመፈጸም መንቀሳቀስ ያለውን አጅር ማመላከትም ወየቅዲላህ አላህ ደግሞ ይፈጽማል ዐላ ሊሳኒ ነቢይህ በነቢዩ አንደበት ላይ ማ አሐበ የወደደውን ማለት ሽምግልና ሁሌ ስኬታማ ውጤታማ ይሆናል ማለት አይደለም። እሱ የወደደውን ይፈጽማል አላህ ስብሓነሁ ወተዓላ። እናንተ ግን የጥረታችሁን አታጡም፣ ተሳካም አልተሳካም።
ኢሽፈዑ ተኡጀሩ አማልዱ ሸምግሉ ታገኛላችሁና አጅራችሁን ታገኛላችሁና ሙተፈቁን ዐለይህ ቡኻሪና ሙስሊም የተስማሙበት ዘገባ ነው። ወፊ ሪዋየቲን በሌላ ዘገባ ማሻአ ማ አሐበ በሚለው ፋንታ ማሻአ በሚል አለ። አላህ ስብሓንሁ ወተዓላ ይሻውን በነቢዩ አንደበት የተናገሩትን ይፈጽማል። ወይም የተላከው አካል የሄደበትን ጉዳይ አላህ ስብሓንሁ ወተዓላ የሻውን ይፈጽማል። የእሱ መሻት የሌለበት አይሳካም። ነገር ግን ለሽምግልና የጣረው አካል የተጣላም ማስታረቅ ሊሆን ይችላል። አባቴ ጋር ተጣልቻለሁ አስታርቁኝ፣ ከከሌ ጋር ተቃይሜያለሁ አስታርቁኝ ሊሆን ይችላል። ከሌ ጋር እንዲህ አይነት ጉዳይ አለኝ ባለስልጣን ጋር ሊሆን ይችላል። የመሳሰሉ ባሏ ጋር ሊሆን ይችላል፣ ሚስቱ ጋር ሊሆን ይችላል። የመሳሰሉ እንዲህ አይነትን ጉዳይ በመፈጸም አማካኝ ሆኖ መግባት፣ አጋዥ ሆኖ መግባት ያለውን ዋጋ መጠቆም ነው የተፈለገው። وعن ابن عباس رضي الله عنهما كابن عباس وتلالف حديث الله يودد الله جونا في قصة بريرة وزوجها يا بريرة يبالو تاريك لي بريرة رضي الله عنها باريا نبرج نزاس التوت أجيزي عندي تبارع ملو نزاك وتاج ببارنة ليال بالوان عبر يمكتلن يمن لا يتم مرجعات የራሷ ምርጫ ነው እና በሪራ ከባሏ መለየት ፈለገች። ነፃ ስትሆን ባሏ ሙጊት ይባላል። ከሱ መነጠል ፈለገች። እሱ ደግሞ በጣም ይወዳታል፣ እየተከተለ ያለቅሳል። መልእክተኛው ሰለላሁ ዐለይሂ ወሰለም አትመለከቱም ወይ ይላሉ፣ ወደ እነሱ እያሳዩ የእሱን ውዴታ የእሷን መጨከን አታዩም ወይ? እሷ ፈቃደኛ አልሆነችም፣ ልትስማማ አልፈቀደችም። እና በዚህ ጉዳይ ላይ ቃለ ለሃ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ አሏት፣ ለው ራጀዕቲሂ ብትመለሽለት አሏት። ቃለት ያ ረሱለላህ ተእሙሩኒ የአላህ መልእክተኛ ሆይ እያዘዝከኝ ነው አለቻቸው። ቃለ ኢነማ አሽፈዑ የለም እያማለድኩ ነው እየሸመገልኩ ነው አለ፣ ሽምግልና ነው። ቃለት በዚህን ጊዜ አለች ላ ሐጀተ ሊ ፊሂ በሱ ላይ ጉዳይ የለኝም ፍላጎት የለኝም አለቻቸው። ረዋሁ አልቡኻሪዩ ቡኻሪ የዘገቡት ሐዲስ ነው። እሺ ዋናው ነጥብ النووي رحمه الله በዚህ ርዕስ ይህንን ሐዲስ ለምን አሰፈሩት? መሐለ ሻሂድ ስም መውሰድ አለብን። ሁልጊዜም በሆነ ርዕስ መረጃዎች ሲዘረዘሩ ከርዕሱ ጋር የሚዛመድበትን ቁልፍ ነጥብ ማግኘት አለብን። እሱን ካላገኘ ነው ከሐዲሱ ለምን እንደተጠቀሰ ነጥቡን አላገኘ ነው አልፎናል ማለት ነው። ስለዚህ ለምን ተጠቀሰ? ያለንበት ርዕስ ሽምግልና ርዕስ ላይ ነው። የተጠቀሰበት ምክንያት መልእክተኛው ሰለላሁ ዐለይሂ ወሰለም እሷን ወደ ባሏ እንድትመለስ እያግባቡ እየሸመገሉ መሆኑ ይሄ ነው የተፈለገው። የረሱል ሰለላሁ ዐለይሂ ወሰለም ሱና ነው። አንድ ይሄን ሊጠቁሙን የፈለጉት ሼኹ በዚህ ርዕስ ሲያሰፍሩት፣ ሌላም ሊጠቁሙን የፈለጉት መልእክት ይኖራል። እሱም ምንድነው? ሽማግሌ የተደረገ አካል ሽምግልናው ተቀባይነት ላያገኝ ይችላል። እንዴት አልተቀበላችሁኝም ብሎ ቅሬታ ውስጥ ሊገባ ይገባል። ብዙ ሰዎች ጋር ያጋጥማል። እንዴት እኔ አማልጄ ሽማግሌ ሆኜ መጥቼ እንዴት ነው የማትቀበለኝ? እንዴት አታከብርም? ለኔ ቦታ እንደሌለህ ነው የሚያሳየው። ሽበቴን አታይ የሚሉ ሰዎች አሉ። በዚህ እድሜ እንተጋ ሲመጣ ከረሱል ሰለላሁ ዐለይሂ ወሰለም በላይ የለም። እሳቸው እንኳን ሽማግሌ ሆነው ይሄው በሪራ ያውም እሳቸው ባለውለታዋ የሆኑባት አልፈልገውም ማለት ሽምግልናውን አልተቀበለችም። ይሄ መጠቆም ነው የተፈለገው። ስለዚህ ሽምግልና ውስጥ የሚገባ አካል በቁርጥ ማወቅ አለበት። ሰዎች ባይቀበሉት ሽምግልናውን ፈጽሞ ሊቀየም አይገባው። ሌላ ሶስተኛ ነጥብ አሁን ከዚህ ሐዲስ ምን ወስደዋለን ሽምግልና ጋር በተያያዘ እሱም ምንድነው? የሆነ አካል ሽማግሌ ሆኖ ቢመጣብን የመቀበል ያለ መቀበል ምርጫ እንዳለ የምናከብረው የምንፈራው ሰው ሊመጣ ይችላል። ከረሱል ሰለላሁ ዐለይሂ ወሰለም በላይ የሚከበር የለም። እሳቸው እንኳን መጥተው እየመለሰች ነው። በሆነ ምክንያት ሽምግልናውን የማይቀበልበት የራሱ አጥጋቢ ነገር ያለው ሰው መመለስ እንደሚችል ምርጫ እንዳለው ጥፋት እንዳልሆነ ይሄን መመለሱ ከዚህ እንወስዳለን ማለት ነው። መሸማቀቅ ሊሰማው እንደማይገባ እርግጥ ነው መቀበሉ የተሻለ እንደሆነ ምንም ጥያቄ የለውም፣ የሚጎዳ ነገር እስካልመጣበት ድረስ።
እነዚህን ነጥቦች ይጠቁሙናል ይሄ ሐዲስ እዚህ ስር መካተቱ ማለት ነው። ሌላ ከሐዲሱ የምንወስደው ቁም ነገር ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ማዘዝ ይችላሉ፣ እንድትመለስ ማድረግ ይችላሉ። አላደረጉት፣ መጫን አልቻሉ። ለምን? ሸሪዓው ይህን ስለማያዝ ማለት ነው። የሷንም ብስለት እናያለን። የበሪራ ባሪያ ነች። ምናልባት የነብዩን ሰለላሁ ዐለይሂ ወሰለም የዕልም ማዕድ የምታገኝበት እድሉ ያነሰ ሊሆን ይችላል። ባሪያ ሆና ነው የቆየችው፣ ገና ነፃ መውጣቷ ነው። ከመሆኑም ጋር ምንድነው ያለቻቸው? እያዘዝከኝ ነው ወይ ያለቻቸው። አዎ ቢሏት ምን ልታደርግ ነው? ምርጫ የላትም። የነብዩ ሰለላሁ ዐለይሂ ወሰለም ትዕዛዝ የግድ ተፈጻሚ ነው። ይህን ስለምታውቅ ነው ለይታ እየጠየቀች ያለችው። እያዘዝከኝ ነው? አይ ሲሏት ቀጥታ መብቷን ተጠቀመች ማለት ነው። ባይሆን ግን ትዕዛዛቸውን ለመቀበል ነው ይሄን ያነሳቸው። ኸይር፣ ወደ ቀጣይ ርዕስ እናልፋለን። ባቡል ኢስላህ በይነ ናስ፣ በሰዎች መካከል ኢስላህ ሰላም መውረድን ማስታረቅን የሚመለከት ርዕስ ነው። ማስታረቅን የሚመለከት ርዕስ ነው። ቃል አላሁ ተዓላ ከፍ ያለው የላቀው አላህ እንዲህ ይላል፣ ላ ኸይረ ኸይር የለም፣ በጎ ነገር የለም፣ ፊ ከቲር ሚን ነጅዋሁም ከብዙ ውይይታቸው ውስጥ ኸይር የለም፣ በጎ ነገር የለም፣ ኢላ መን አመረ ያዘዘ ሲቀር ቢሰደቀቲን በምጽዋት በሰደቃ ያዘዘ ሲቀር፣ አው መዕሩፊን ወይ በመልካም ነገር ያዘዘ ሲቀር፣ አው ኢስላሕን በይነ ናስ ወይም ሰዎችን በማስታረቅ ላይ የተሰማራ ሲቀር፣ ወይም ሰዎችን በማስታረቅ ላይ ያዘዘ ሰው ሲቀር፣ አብዛኛው የሰዎች ውይይት ምስጢራዊ ግንኙነት ኸይር የለው። ሰዎች በአብዛኛው ተገናኝተን ወይ ሐሜት ውስጥ ወይ ነገር ውስጥ እንወድቃለን፣ ሸር ውስጥ እንገባለን፣ ዛዛታ ውስጥ እንወድቃለን፣ እንቶ ፈንቶ ለወንጀል የሚዳርግ ነገር ውስጥ እንገባለን። የሰዎች በአብዛኛው ሁኔታ ይሄ ነው። ላ ኸይረ ፊ ከሲር ሚን ነጅዋ፣ በአብዛኛው በብዙ ውይይታቸው ውስጥ ኸይር የለም፣ በጎ ነገር የለም። ይሄ የሚገስጽ መልእክት አለ፣ የሚያቃጭል ደወል አለ። አብዛኛው ከጓደኞቻችን ጋር ከቤተሰብ ጋር የምናሳልፈው ውይይት ምን ይመስላል? ሌላው ቀርቶ ስለ ዲን የምናወራው ራሱ ጤነኛ ነው ወይ? የምናወራበት መንገድ፣ የምናነሳበት ሁኔታ። ላ ኸይረ ፊ ከሲር ሚን ነጅዋሁም፣ አብዛኛው ውይይታቸው ኸይር የለው። አንዱ ሌላውን እያነሳ ሊሆን ይችላል፣ በክፉ ማንሳት ሊሆን ይችላል፣ ወንጀል ይሆናል፣ ጥፋት ይሆናል። ኢላ መን አመረ ቢሰደቃ፣ በሰደቃ ማዘዝ ምሳሌዎች ናቸው እዚህ ላይ የተጠቀሱት። በዳዕዋ መጠነካከር ሊሆን ይችላል፣ በሌሎችም መልካም ስራዎች። አው ማዕሩፊን የሚለው ሰፊ ነው። ወይም በመልካም ያዘዘ ሰው ሲቀር በኸይር ስራ መነሳሳት በየትኛውም መልኩ ቃላዊም ይሁን ተግባራዊ ይሁን። አው ኢስላሕን በይነ ናስ፣ ወይ በሰዎች መካከል እርቅ በማውረድ ላይ የተሰማራ ሲቀር። አልኢስላሕ በይነ ናስ ነው ርዕሳችን። ለዚህ ነው ቻንቀጽ እዚህ ላይ እዚህ ስር የሰፈረችው ማለት ነው። وقال تعالى والصلح خير، እርቅ ሰላም ማውረድ መልካም ነገር ማውረድ የበለጠ ነው፣ ኸይር ነው፣ መልካም ነው። ይሄ በምን አግባብ የወረደ ነው? በባልና ሚስት መካከል ባለ ግንኙነት ባል ቢያምፅ ቢሸፍት አዛ ቢያደርጋት ያለውን ሂደት የሚጠቁም አንቀጽ ስር ነው፣ መልእክት ስር ነው። ይሄ መጨረሻ ላይ የተጠቀሰው። ስለዚህ የተወሰነ ሐቋን ተናዙል አድርጋም ቢሆን እርቅ ብታወርድ የበለጠ ነው። በተመሳሳይ ገልብጠነውም እንደዚያው እያንዳንዱ ነገር ላይ የነገር ሂሳብ ውስጥ ከገባን የመግባባት እድላችን ያንሳል፣ ከኔ ይቅር ካልተባለ ማለት ነው። ተጋፉል የህይወት ወሳኙ የመኖር ምስጢሩ፣ ሰላም ማውረጃ ምስጢሩ ተጋፉል ነው። ያዩትን እንዳላዩ ነው ማለት ነው። ከጓደኛ ከሚስት ከልጅ ያዩትን ሁሉ መናገር ከመጣ ራስንም ነው የሚያሳምነው፣ ሰላምም አያወርድም፣ ሰላምም አያመጣም። ስለዚህ አንዳንዴ ያለፍ ማለት ያስፈልጋል። እንዳላዩ ሆኖ ማለት፣ እንዳላወቁ ሆኖ ማለት፣ ወይም እያወቁ ሁሌ መያዝ ሳይሆን አንዳንዴ ተወት ማድረግ። ይሄ ሲሆን ሰላም ይገኛል። ችግር ሲፈጠር ደግሞ እርቅ ማውረዱ ወሱልሑ ኸይር፣ ሱልሕ ሰላም ማውረዱ የበለጠ ነው፣ ኸይር አለው በውስጡ። وقال تعالى فاتقوا الله، አላህን ፍሩ፣ ወአስሊሑ ዛተ በይኒኩም፣ በመካከላችሁ ያለውንም ሰላም አውርዱ፣ አስተካክሉ።
በመካከላችሁ ያለውን ችግር ቅረፉ ይላል አላህ Subhanahu Wa Ta'ala ትእዛዝ ነው ያለው በዚህ ውስጥ وقال تعالى إنما المؤمنون أمانيوت إخوة وندماماتوች ናቸው فأصلحوا بين أخويكم በሁለቱ ወንድማማች ክፍሎች ወንድሞቻችሁ መካከል እርቅን አውርዱ ይላል አላህ Subhanahu Wa Ta'ala ይህች አንቀጽ ምንን የምትጠቁም ነች ሁለት የሙስሊም ጎራዎች ቢገዳደሉ ቢጋጩ መገዳደል ማለት የጥፋት ጥግ ነው ከባድ ነው እዚህ ደረጃ ላይ እንኳን ቢደርሱ إنما المؤمنون إخوة አማኞች ወንድማማቾች ናቸው ይሄ ጥፋት ከመኖሩ ጋር ወንድማማችነታቸው አይገፈፍ ከዚህ በታች ያሉ ነገሮች ደግሞ ይበልጥ ወንድማማችነታቸውን የሚገፉ አይደለም ስለዚህ ይሄ እስካለ ድረስ فأصلحوا بين أخويكم በመካከላቸው ያለውን አስታርቁ ወንድሞቻችሁን አስታርቁ ይላል አላህ Subhanahu Wa Ta'ala ስለዚህ ሁለት አካል ሲፋጭ ሶስተኛ አካል ሊኖር ይገባል ገለልተኛ ተመልካች ሳይሆን ኢስላህ ለማውረድ የሚጥር ኸይር ስራ ላይ ነው የተሰማራው ማለት ኸይር ስራ ላይ ነው የተሰማራው ሁለት አካላት ሲጋጩ መሃል ላይ አስታራቂው የበለጠ ከፍ ያለ ቦታ ይኖረዋል ማለት وعن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم يا الله ملك تنيانه بلوالا أبو هريرة كل سلامة يندندو يأكل مليايا سلامة مليايا ويم أتنت ويم مقطعة يبلن من ترى مالك من الناس كسولج عليه صدقة بس لا صدق علبت ሰደቃ የሚለው ቃል ደጋግሞ ይመጣል ምጽዋት እያልን ተረጉመዋለን አልፎ አልፎ ለሰደቃ ምናልባት ባይተዋር የሆነ ወይም ሙስሊም ያልሆነ አካል ከሰማው በሚል ወይም አቻ ቃሉን ሰዎች እንዲያውቁት እንጂ ሙስሊሞች በደንብ የሚያውቋቸውን አረብኛ ቃላት በብዛት መጠቀሙ የተሻለ ሊሆን ይችላል ለምሳሌ ሰደቃ ሊሆን ይችላል ኸይር ነው ለሙስሊሙ ግልጽ ነው ሰደቃ ምጽዋት ከምንለው ቃል የበለጠ የታወቀ ነው አማኞች ዘንድ ሌሎችም ርዕሶች ላይ ጅን ለምሳሌ ጅን ጋኔን ብለን ብንተረጉም ምናልባት ወደ ገጠር ብንገባ ጋኔን ምን እንደሆነ ላይ ያውቁ ይችላል ጅን የሚለው ቃል ግን በደንብ ይታወቃል ሙስሊሙ ዘንድ ዳዕዋ ላይ የሚሰማራ ደርስ ላይ የሚሰማራ ሰው ለእያንዳንዱ ቃል አቻ ትርጉም መፈለግ አይጠበቅበትም እንደዚያ ሲያደርግ ሰዎች ግር እንዲሰኙ ሊያደርጋቸው ይችላል ወይም ደግሞ በተጓዳኝነት አብሮ መጥቀሱ የተሻለ ሊሆን ይችላል ሌሎችም ጉዳዮች ላይ ማለት ነው ቃላት አመራረጥ ላይ كل سلامة من الناس ከሰው ልጅ ውስጥ እያንዳንዱ መለያው እያንዳንዱ አጥንቱ የአካል ክፍሉ عليه صدقة በሱ ላይ ሰደቃ አለበት كل يوم تطلع فيه الشمس ፀሐይ በምትወጣበት ቀን ሁሉ تعدل بين اثنين በሁለት ሰዎች መካከል በፍትህ ማስታረቅህ ሰደቃ ነው وتعين الرجل عند ሰው ማገዝህ في دابته በእንስሳው ላይ በሚቀመጥባት በሚጋልባት ላይ فتحمله عليها በሷ ላይ ደግፈህ እንዲቀመጥ ማድረግህ መጫንህ أو ترفع له عليها ወይም በሷ ላይ ማንሳትህ متاعه እቃውን ማቀበልህ ሰደቃ ነው والكلمة الطيبة መልካም ንግግር ሰደቃ ነው وبكل خطوة أو خطوة በእያንዳንዱ እርምጃም እንደዚሁ تمشيها إلى الصلاة ወደ መስጂድ ወደ ሶላት የምታደርጋት የምትራመዳት ሰደቃ ነች وتميط الأذى አስቸጋሪ ነገር ማስወገድህ عن الطريق ከመንገድ ላይ ሰደቃ ነው متفق عليه بخاري ومسلم يتسمعون بالزجبان ومعنى تعدل بينهما بمكاكلاቸው በፍትህ ልታስታርቅ የሚለው تصلح بينهما بالعدل በፍትህ ልታስታርቅ ማለት ነው ትንሽ ማብራሪያ ለማከል በዚህ ሐዲስ መልእክተኛው ሰለላሁ ዐለይሂ ወሰለም ምን ይላሉ كل سلامة كل المفاصل والعظام እያንዳንዱ መለያያ አጥንት من الناس ከሰው ልጅ عليه صدقة عليه ምንን ያመላክታል ውጁብን ነበር የሚያመላክተው አለበት ነው የሚለው በሱ ላይ ሰደቃ አለበት ግዴታ ነው የሚያመላክተው ግዴታ ነው ግን ግዴታ አይደለም ግዴታ እንዳልሆነ የሚጠቁመን መረጃ ምንድነው ከነብዩ ሰለላሁ ዐለይሂ ወሰለም
ውጁብን ግዴታነትን አመላካች የሆኑ ቃላት ከመጡ ያ ነገር ግዴታ ነው ማለት ነው። ቀራኢን ካልመጣ በስተቀር ከግዴታነት ዝቅ የሚያደርግ ሌላ መልእክት ካልገጠመን በስተቀር እዚህ ላይ የመጣው መልእክት ቃል በቃል ካየነው ኩሉ ሱላማ ሚን الناس عليه የሚለው ግዴታነትን አመላካች ነበር። እነዚህ የተዘረዘሩት ነገሮች ግዴታ ናቸው የሚል ይወሰድ ነበር። ነገር ግን ግዴታ እንዳልሆነ ብዙሃን ዑለማ ዘንድ የሚታወቅ ነው። ምንድነው ሷሪፉ ከግዴታነት የሚያዞረው ምንድነው ከተባለ ሁለት ነገር። አንደኛው ፈህሙ ለዑለማ የዑለማ ፈህም ይሄ ነው ከጥንት ጀምሮ ግዴታ እንዳልሆነ ይልቁንም ኢስቲህባብ የተወደደ እንደሆነ የሚያመላክት እንደሆነ በዚህ መልኩ ነው ዑለማዎች የተረዱት። ሁለተኛው ግዴታ እንዳልሆነ የሚጠቁመን በሌላ ዘገባ ላይ ምን የሚል መጥቷል? እነዚህን በሙሉ ረፋድ ላይ የምትሰገድ ሁለት ረካዓ ታካክሰዋለች የሚላል። የضحى ሰላት ግዴታ ነው ወይ ሱና? ግዴታ አይደለም ይታወቃል። ስለዚህ የተጠቀሱት ነገሮች ግዴታ ቢሆኑ ኖሮ በሙስተሐብ በነፍል ሶላት አይተካም ነበር፣ አይካካስም ነበር። ዋጅብ ስላልሆኑ ነው እነዚህ የተዘረዘሩት ነገሮች ሙስተሐብ በሆነ ሶላት ነፍል በሆነ ሶላት የሚካካሱ የሆኑት ማለት ነው። عليه صدقة كل يوم በየቀኑ አለበት ሰደቃ። ለምን ሰደቃ ኖረበት? አላህ ስብሓንሁ ወተዓላ እስትንፋሱን አቆይቶ ሌላ ተጨማሪ እድል የሰጠው ጌታ ምስጋና ይገባዋል። ጤናን ሰጥቶ አሳድሮታል። አላህ ሊያመሰግንበት ይገባል። ወፊ አንፉሲኩም አፈላ ትብሲሩን መልእክተኛው ሰለላሁ ዐለይሂ ወሰለም ኒዕመታኒ መግቡኑን ፊሂማ ከሲሩን ሚነ ናስ ሁለት ጸጋዎች አሉ ብዙ ሰው የሚዘናጋባቸው የሚከስርባቸው የሆኑ ብለው አስሲሐቱ ወልፈራግ ነው ያሉት። አንደኛው ጤና ነው። አላህ በጤና ያሳደረው ሰው እስትንፋሱን ያቆየለት ሰው ስለሰጠው ኒዕማ ሊያመሰግነው ይገባል። ስለዚህ የጌታውን ኒዕማ ለማመስገን ነው እነዚህ የተዘረዘሩት ነገሮች ሰደቃ ያለበት የሚጠበቅበት። ኩለ የውሚን በየለቱ ተጥልዑ ፊህ ሸምስ ፀሐይ የምትወጣበት የሆነ ቀን ሁሉ ፀሐይ የማትወጣበት ቀን አለ እንዴ? የተፈለገው እዚህ ላይ ደመና የሚሆንበት ጉም የሚሆንበት ማለት አይደለም የተፈለገው። እያንዳንዷ ቀን ነው የተፈለገው። እያንዳንዷ ቀን ፀሐይ የምትወጣባት ሁሉ በአረበኛው በሌላውም ቋንቋ ያለ ነው። ቀናት የተለያየ ትርጉም ሊይዙ ይችላሉ። ረጅም ዘመን ቀን የሚባሉበት ሁኔታ አለ። ረጅም ዘመን ዓሊ ብኑ አልመዲኒ ረሒመሁላህ ምን ይላሉ? ኢነላሃ አየደ ሃዛ ዲን ቢአቢ በክር አስሲዲቅ የውመ ሪዳ አላህ ስብሓንሁ ወተዓላ በየውመ ሪዳ በሪዳ ቀን ሰዎች ባፈነገጡበት ቀን ጊዜ ይህንን ዲን በአቡበክር ረዳው አሉ። ኢስላምን በአቡበክር ረዳው። ወአሕመድ ብን ሐንበል የውመ ልሚሕና አሕመድ ብን ሐንበል ደግሞ የጀህሚያ ፈተና በተነሳበት ጊዜ ሙዕተዚላ ፈተና በተነሳ ጊዜ በኢማም አሕመድ ረዳው። የፈለኩት እዚች ውስጥ ምንድን ነው የውመ የሚለው ነው። የውመ ሪዳ የውመ ልሚሕና እነዚህ መከራዎች ረጅም ዘመን የወሰዱ ናቸው፣ ግን ቀን ተብለው ነው የተገለጹት። ስለዚህ ቀን ረጅም ዘመንን የሚገልጽ ሊሆን ይችላል። አንዲትን ፀሐይ ወጥታ የምትጠልቅበትን ቀን የ24 ሰዓቱን ሊሆን ይችላል። እንደያገባቡ ትርጉሙ ሊለያይ ይችላል። በሀገራችንም የተለያዩ ክስተቶች የተከሰቱባቸው ለምሳሌ ክፉ ቀን ብለው የሚገልጹበት አላቸው። ቃሉ ጥንቃቄ የሚፈልግ ከመሆኑ ጋር ዓመት የፈጀ ነው የዘለቀ ነው ወይም ከዛ በላይ የቆየ ነው የተከሰተበት ቀን ተብሎ ጊዜው ከባድ ነው በሚለው ላይ ቀን ብለው ሊገልጹ ይችላሉ። እና እዚህኛው ላይ ስንመለስ ኩለ የውሚን ተጥልዑ ፊህ ሸምስ ፀሐይ የምትወጣበት የሚለው ገላጭ ነው። ለምኑ? ለእያንዳንዱ ቀን ለሚለው ገላጭ ነው የመጣው። የተፈለገው እችኛዋ 24 ሰዓቷ ቀን ናት የተፈለገችው። ለእያንዳንዷ ቀን ምን ይጠበቃል? ሰደቃ ይጠበቃል። ተዕዲሉ በይነ እትነይን ሰደቃ። እነዚህ የተዘረዘሩት ምሳሌዎች ናቸው እንጂ የትኛውም ማዕሩፍ መልካም ስራ እዚህ ውስጥ ይገባል። የተጠቀሱት ምሳሌዎች ናቸው። ተዕዲሉ በይነ እትነይን በሁለት ሰዎች መካከል ማስታረቅ ቢሱልሕ አው ቢዓድሊ ቢሱልሕ አው ቢሑክሚ በሱልሕ ሊሆን ይችላል። በምን መልኩ? ቁጭ አድርጎ ሕክም ሳይሆን አግባብቶ ማስታረቅ ሊሆን ይችላል። አግባብቶ ፍርድ ጋር ሳይደርሱ በሕክም ሊሆን ይችላል። ምንድነው የተከሰተው? ከሌ እንደዚህ አድርጎ በድሏል፣ ይሄኛው እንደዚህ ወስዷል። እያንዳንዱን ሐቁም መልሶ ሕክም ፍርድ አስተላልፎ ሊሆን ይችላል። ብይን ሰጥቶ ሊሆን ይችላል። በሁለት ሰዎች መካከል በፍትህ ማስታረቅ ሰደቃ ነው። ከዛስ
وتعين الرجل في دابته عندن سو بنسساو لاي ماغزه فتحمله عليها أو ترفع له عليها متاعه صدقة እነዚህም ምሳሌ ናቸው ሰው የሚታገዝበት መንገድ ይሄ ብቻ አይደለም በሌሎችም ጉዳዮች ላይ ሰዎችን ማገዝ ሰደቃ ነው በችግራቸው መድረስ ሰደቃ ነው والكلمة الطيبة መልካም ንግግር ሰደቃ ነው الكلمة الطيبة كلمة جامعة ጠቅላይ የሆነች ንግግር ነች ስለዚህ ሰፊ ነው كل معروف قولية ንግግራዊ የሆነ መልካም ስራ ሁሉ ይመጣል እዚህ ላይ تلاوة القرآن أذكار استغفار سلامتا مدرس سلامتا مملس مكر مستت بملكام مازز كمدفو ማስጠንቀቅ የመሳሰሉ ሁሉም በቃል የሚፈጸሙ መልካም ስራዎች እዚህ ውስጥ ይገባሉ والكلمة الطيبة የሚለው صدقة وبكل خطوة በእያንዳንዱ እርምጃ ተምሽህ إلى الصلاة صدقة ነው ይሄም ወደ መስጂድ የሚደረግ መመላለስ ሰደቃ ነው وتميط الأذى عن الطريق كمن قال لا أسجاري النجر ما سوجد من أين تسجاري نجر ترموز يميواجه نجر ليهون يشلال يمي عندال ليهون يشلال أيافي هنا نجر مدفن ما سجل ليهون يشلال سوتش بمن قال شو لا يمي أسجار النجر ما سجل صار كانوا بل الحديث لا تتقوموا إيمان تبلو تتقومان هي طريق الحسي بتجبات سوتش بدنيا مير ما مدبت من قدلو በሌላ በኩል طريق المعنوي አለ ወደ አኺራ የሚወስዳቸው መንገድ ላይ የተለያዩ የጥፋት ጠርሙሶች እሾሆች አንዳላጭ ነገሮች ይወድቃሉ ሌሎች የሚጥሏቸው በዲናቸው ላይ እንዲጠራጠሩ ስሜት ላይ ወድቀው ከዲን እንዲዘናጉ የሚያደርጓቸው እነዚህን አስቸጋሪ ነገሮች ማስገለልም የበለጠ ሰደቃ ነው ከዚህኛው የበለጠ እንዲያው ከመንገድ ላይ እሾህ አንስቶ ከማስገለል የበለጠ ነው يبلغ واقع ينورا بخارينا مسلم يتسمع مبزقبا الشيء قطعي حديث وعن أم كلثوم بنت عقبة بن أبي معيط رضي الله عنها قالت سمعت رسول الله صلى الله عليه وسلم يقول يا الله ملك تنيان يسير سمعت الله وقالت أم كلثوم ليس الكذاب وشتام أيدلم واشو أيدلم الذي يصلح የሚያስታርቅ የሆነ ሰው بين الناس በሰዎች መካከል فينمي خيرا የሚያደርስ ይሆነ መልካም ንግግርን የሚያደርስ ይሆነ أو يقول خيرا ወይም خيرን የሚናገር ከሆነ متفق عليه بخارينا مسلم يتسمعون وفي رواية مسلم زيادة فمسلم ዘገባ ላይ ደግሞ ተጨማሪ አለ قالت እንዲህ ብላለች ولم أسمعه አልሰማኋቸውም يرخص ሲፈቅዱ ሲያግራሩ في شيء مما يقوله الناس ሰዎች ከሚናገሩት ውስጥ በምንም ላይ በውሸት ውስጥ ማለት ነው ምንም ነገር ሲፈቅዱ አላየሁም إلا في ثلاث በሶስት ነገሮች ቢሆን እንጂ تعني ማለቷ ነው الحرب በጦርነት ላይ والإصلاح بين الناس በሰዎች መካከል ማስታረቅ ላይ وحديث الرجل امرأته عند وند لمستو بمياوراو وحديث المرأة زوجها عند تسيت بالوان بمتناقروا لاي بيهون انجي يتوسل مبراري لما سكتل أم كلثوم بنت عقبة من تلالج ملكتنيو صلى الله عليه وسلم انه بلوال ليس الكذاب ليس عليه إثم الكذب يوشت وانجل يلبتم وشتام ما يدلم ስለሆነም የውሸታም ወንጀል አይኖርበትም ውሸት ወንጀል ነው ይታወቃል ነገር ግን ለዚህ ለተጠቀሱት ዓላማ የተናገረ ሰው ኢስላህ ለማውረድ ብሎ እውነት ያልሆነ ነገር የተናገረ ሰው ውሸታም አይባልም ስሙም ይጎደፍ አይደለም እንዴት ውሸት ይናገራል ብለን የምንታዘበው ተዝብት የምናደርግበት ሰው ሁኔታ አይደለም ወንጀለኛም አይደለም ማን الذي يصلح بين الناس በሰዎች መካከል የሚያስታርቅ ማለት በእርቅ ሂደቱ ላይ የውሸት ቃል ተጠቅሞ ሰዎች ቅሬታቸውን እንዲያስወግዱ ለእርቅ እንዲሸነፉ የሚያደርግ ሰው ማለት ነው ለእርቅ እንዲሸነፉ የሚያደርግ ሰው ለምሳሌ والله እሱ ላንተ ቅሬታ የለውም ምሎም ሊናገር ይችላል والله እሱ ላንቺ መልካም ምይታ ነው ያለው አንቺን ይወዳል ሊል ይችላል የመሳሰለ በእርቅ ሂደት ላይ የዋሸ ሰው
ውሸታ የማይባልም ወንጀለኛም አይደለም فينمي خيرا فيبلغ خيرا خيرን የሚያደርስ መልካም ንግግር ወደ ሌላኛው ስለሌላው መጥፎ ነገር ይዞ ቅሬታ ይዞ ላለው ሰው እሱ ስላንተ ጥሩ ነገር ነው ያለው እሱ በመልካም ነው የሚያስበው እሱ እንዲህ ብሏል በዚህ ጉዳይ ላይ ይቅርታ ጠይቋል ሊል ይችላል የመሳሰለ መልካም ንግግር የተናገረ ሰው እርቅ ለማውረድ ብሎ ወንጀለኛ አይደለም አው يقول خيرا ወይም خير የተናገረ ሰው شك من الراوي ዘጋቢ ተጠራጥሮ ነው እንጂ አንዱ ነው የተባለው መልእክቱም ያው ነው متفق عليه በሙስሊም ዘገባ ላይ ያለው ላይ ደግሞ ምን ብላለች ሙኩልቱም ወለም አስማعه አልሰማኋቸውም ነብዩን ሰለላሁ ዐለይሂ ወሰለም يرخص ሲፈቅዱ ሲያግራሩ አልሰማሁም في شيء በምንም ላይ ውሸትን አልፈቀዱም ወደፊትም ይመጣል በሰፊው مما يقوله الناس ሰዎች ከሚናገሩት يعني من الكذب ከውሸት ምንም ነገር አልፈቀዱም إلا في ثلاث خصال በሶስት አይነት ጉዳዮች ላይ ቢሆን እንጂ በሶስት ቀንዘል ላይ ቢሆን እንጂ تعني ማለቷ ነው الحرب ጦርነት ላይ በጦርነት ላይ ለጠላት እውነተኛ የሆነ መረጃ ይሰጥመች ጦርነት ነው ነብዩ ሰለላሁ ዐለይሂ ወሰለም ወደ ሰሜን ሊዘምቱ ወደ ደቡብ አቅጣጫ ይወጡ ነበር ረዘም ያለ መንገድ ከወጡ በኋላ እንደገና ቀስ ብለው ይዞራሉ ለጠላት መረጃ እንዳይደርስ ማለት ነው ያስቀይሳሉ መረጃ በመስጠትም ላይ ምን ሊደረግ ይችላል መሪያችሁ ተገሏል ይባል ሊሏቸው ይችላል ሳይገደል ሽብር ውስጥ እንዲገቡ ማለት ነው የመሳሰሉ ጠንካራ የሆነ አቅም እንዳለ አድርገው ሊያሳዩአቸው ይችላል የተዘጋጀው ጦር የከፋ እንደሆነ የሚቋቋሙት እንዳልሆነ የመሳሰሉ ጦርነት ላይ الحرب خدعة ጦርነት ሽወዳ ነው ሙስሊሞች የተጎዳ አካል ሊኖር ይችላል መሪያቸው ተገሎ ሊሆን ይችላል ይደብቃሉ የበለጠ ቁርጠኛ ሆነው ጠላትን በሚያሸንፉበት ስነ ልቦና ላይ ይሆናሉ በጦርነት ላይ እውነተኛ የሆነ ሚዛናዊ መረጃ ለምን አልተሰጠም አይባልም ሚዛናዊ የሆነ መረጃ ካልተሰጠ አይባልም በአገራችን ምን ይባላል ጦር ከፈታው ወሬ የፈታው ይባላል ወሬ የፈታው በቀላል ይበተናል ስለዚህ በርካታ ይሄ ብዙ ምሳሌ ያለው መሪያቸው በመገደሉ ምክንያት ብቻ መቋቋም የሚችል ጦር ባለበት ገደል የገባበት ብዙ ያጋጥም መሪ በመሞቱ ብቻ ረሱል ሰለላሁ ዐለይሂ ወሰለም ተገደሉ ሲባል ነው ሰሃቦች አወራዋ የጠፋባት ነብይ መሰሉት ስለዚህ እንዲህ አይነት ቦታ ላይ ምን ሊደረግ ይችላል ውሸት ሊነገር ይችላል ማለት ነው ሊፈቀድ ይችላል ወልኢስላህ በይነ الناس ሁለተኛው ወልኢስላህ በይነ الناس በሰዎች መካከል እርቅ በማውረድ ላይ ሰዎችን የሚያስጠርቁ አካላት በትክክል ያስቆጥም ይሆናል ይያሉ መጠንቀቅ ያስፈልግም ወሬ ሲያሳልፉ የበለጠ ኢስላህ ያመጣል ብለው ያመኑበት መልኩ ይዘው ማቅረብ ይችላሉ ማለት ነው በዛ መልኩ እርቅ የሚወርድበት መንገድ ይይዛሉ وحديث الرجل امرأته وحديث المرأة زوجها ባል ለሚስቱ ሚስት ለባል ለኔ ጥሩ ይታ ይላትም ብሎ እየተጠራጠረ ከሆነ የሆነ ያክል ቅሬታ ሊኖራት ይችላል ዋሽታ እንደምትወደው ልትናገር ትችላለች ዋሽቶ እንደሚወዳት ሊናገር ይችላል ፍቅር በሂደት እኮ ይዳበራል ይመጣል አይደል ሰው ከማያውቀው ጋር እየኖረ በሂደት ይወዳል በሂደት ይጣላል ስለዚህ ትዳር የሚኖረው በፍቅር ብቻ አይደለም ለልጅ ተብሎ ይኖራል ለአጠቃላይ ህይወት ተብሎ ይኖራል ለቤተሰብ ተብሎ ይኖራል ተለያየ ነገር ትንሽ ነገር ሊያፈርሰው ይችላል ቅድም ያነሳነው የበሪራ ጉዳይ አለ እየኖሩ ነበር እኮ ነገር ግን አማራጩ ስታገኝ አልፈለገችው ሲያኖራት የነበረው ሰበብ ምን ነበር አላሁ አዕለም ሰበቡ ምን እንደሆነ እንዲህ አይነት በርካታ ክስተቶች ያጋጥማሉ በሰለፎች ጊዜ አንዱ ኒካሽ በእጅሽ ነው ይላታል ሚስቱን ኒካሽ በእጅሽ ነው ከተባለ ኒካህ የማውረድ ስልጣን ሰጣት ማለት ነው አንተ ጣሊቅ አለችው ተፈችና አለችው አስቡት እሱ አምኛለሁ ብሎ ነው ያለው ነገር ግን የተከሰተው ክስተት ዘወር ብሎ አይቷት ዝም አለ ደገመችለት አንተ ጣሊቅ አለችው ሶስቱንም ልታወርድ ነው የፈለገችው አንተ ጣሊቅ ድንጋይ ጉረሽ አላት ስትደግም ድንጋይ ጉረሽ አለ ሼክ መሐመድ ባዝሞር የሚባለው ዓሊም ምን ይላሉ ይሄን እያብራሩ ሰዎችን የሚያኖራቸው ፍቅር ብቻ እንዳልሆነ ከዚህ እንወስዳለን እንግዲህ እንዳት ቅሬታ ነበራት ማለት ነው መጀመሪያ አጋጣሚውን ስታገኝ እሱ እንኳን አልተረዳውም ይሄ ነገር ይከሰታል ብሎ ስትጠቀመው ተመልከቷል አንዳንዱ በትዳር ውስጥ ሚስቱን ሳይፈልጋ ለወላጆቿ ብሎ ሊኖር ይችላል እኔ እነሱ ማስከፋት አልፈልግም እኔ የሱን ወላጆች
እሱ አስቸግረኛል ያስከፋኛል ግን ወላጆቹ በጣም ጥሩ ሰዎች ናቸው ማስከፋት አልፈልግም ልጆቼ ከሚያለቅሱ ብላ ልትቀመጥ ትችላለች ስለዚህ ሰዎችን የሚያኖራቸው ብዙ ሰበብ ይኖራል በዚህን ጊዜ የበለጠ ያዘመመ ጎጆ እንዳይፈርስ ሊዋሹ ይችላሉ አንዳቸው ለሌላቸው እና ይሄ እንደ ወንጀል የሚቆጠር አይደለም አንዳንዶቹ እኔማ ሳልወደው ውዴታ ፍቅር ልገልጽ አልችልም ውስጤ ሳይኖር ይላሉ ይመጣል ይቀየራል ሊኖርም ይችላል ሰዎችን የሚያኖራቸው የተለያየ ምክንያት ነውና وعن عائشة رضي الله عنها قالت سمع رسول الله صلى الله عليه وسلم يا الله ملكتني سموا صوت خصوم يموجت يججج دمس سموا بالباب ببر بكل عالية أصواتهما دمساتشو كاف بلو سمواتشو يتجقاتشو يتمواجتو وإذا أحدهما يستوضع الآخر لكاس عندنيو من يادرغنا يالو كأنسلني زك أرجلني أنسالني يتوسنون دايالي يتماسنا يالو ويسترفقه في شيء بهنا نقول لي انديازن التي يتأيقون يالو وهو يقول يعني ودقمو إلال والله لا أفعل ألا درقوا ميلوال إيما لا ألا درق ميلال ألك أنسم ألتول لهم فخرج عليهما رسول الله صلى الله عليه وسلم يا الله ملك تنجود النسو والطنع فقال بحاله أين المتألي ما أنه يمي ملو على الله بأ الله لي ألا يفعل المعروف ملكام نقر لا يسرى إيما لا يالو مانو خير يتتأيكو إذا ما انسات مك النسو خير سرانو مانو بأ الله يا الله انسم لزيهم يانسو مي ملاوالو فقال أنا يا رسول الله أنين يا الله ملك تنجهوي فله أي ذلك أحب فله للسؤال لسو ستتشوال له أي ذلك أحب كالزيوس يفكده مولو ما انسات يتوسنا تسمى متشاله متفق عليه بخارينا مسلم تسمى متزكبه معنى يستودعه مالت يسأله يتأيكه مالت أن يضع عنه كالسلين ديانا سالت بعض دينه كفيل إداون ديانا سالت انديك أن سلت يتأيكنا يالله ويسترفقه يميلو قال دقمو يسأله الرفقة أزنة يتأيكنا وزن اللي يالي لمنا يالله والمتألي أين المتألي ملوس متألي مالت الحالف يمي ملوسه مالته كذهم شيخ النووي رحمه الله ينن حديث بزير إسرائيل سفروا مكنياته من دنو نبي صلى الله عليه وسلم إصلاح يادرقون يالوت ولتو يتقباب بايت الله يسترقون يالوت من نسترق بتن منجل كزين وصداله عند ما استرق اللون وقع ولتنيا يمي استرق سو أنكر أرجو لجسد من دميشل ይሄን እንዳለ ሊለምን ይችላል ሊገስጽ ሊያስፈራራ ጠንከር ሊልበት ሊቆጣም ይችላል ሶስተኛ የምንወስደው ነጥብ ደግሞ ምንድነው የምናስታርቅበት መንገድ የግድ ያንዳንዱ ላይ ሂሳብ ቆጥረን ማካፈል ላይ ሆነ ይችላል በቅሬታ እስካልሆነ ድረስ ምን ልናደርግ እንችላለን የሆነው አካል ከሐቁ ተናዙል እንዲያደርግ ልናግባባ እንችላለን ይሄኛው የሆነ አክል ገንዘብ አለው ያንኛው ወስዷል ካልመለስክ ብለህ ነው ይሄኛው አልቻለም እርቅ ላይ ወርድ ይችላል በዚህ መልኩ ሰላም ላይ መጣ ይችላል የከፋ ነገር ሊከተል ይችላል በዚህን ጊዜ ፍትህ ማለት የግድ ያለበትን ካልመለሰ የሚል ላይ ሆነ ይችላል ምን ሊሆን ይችላል ሌላኛው መልካም ቢሆን አጅር ነው ለሱ የተገለጸውን ያያየነው ምንድነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም አይነ المتألي على الله الا يفعل المعروف መልካም ነገር ላይ ሰራ የማለ ያለው ማን ነው ያሉት መቀነሱ መልካም ስራ ነው ስለዚህ ሰዎችን ላንተም አጅር የምታገኝበት ትልቅ ስራ ነው ይሄን ያክሉን ተውለት ይሄን ያህልን ይችላል ይመልስ በገራችን ምን ይላሉ የሆነ አካል ገንዘብ ወስዷል መመለስ አልቻለም ያንኛው ገንዘቤን ይላል ይሄኛው አልችልም ይላል በቃ ዘመድ ከሁለት እናድርገው ይላል በቃ አንተ ግማሹን መልስለት ግማሹን ደግሞ አንተ ተውለት ይላል በመግባባት ከሆነ ችግር የለውም እያስከፋን ከሆነ ግን ፍትህ አይሆንም እያስከፋን በተለይ የሚችልበት አቅሙ ካለው ያንኛው ማለት ነው የተቸገረ ከሆነ ኢስላህ መምጣት ስላለበት በአድል በዚህ መልኩ አንዱ ሳይከፋ በዚህ መልኩ አጅርም ያገኝበታል በዚህ መልኩ ማግባባት ይቻላል ማለት ነው እዚህ ላይ በቃና سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب